ተባረክ። ኢየሱስ ክርስቶስ እግዚአብሔር ስለኛ ስለ ኃጢአታችን ስለ በደላችን ኢየሱስ ክርስቶስ እግዚአብሔር እሱ እግዚአብሔር ሆኖ መንፈስ እንደሆነ ታምናለህ አታምንም? ይሄ ነው መልሱ እኮ መጀመሪያ ካመንክ በኋላ ቃል ጥቅሶች አነባለሁ እሰጣለሁ፣ ችግር የለም። እግዚአብሔር ለኃጢአታችን የራሱ ልጁን አሳልፎ አንድያ ልጅ ለኛ እንደ ላከ ታምናለህ አታምንም? እባካችሁ እባካችሁ ወላሂ ወላሂ ደርተነሳል የምስከም ወላሂ አሻዋኛው አሁን የጥያቄ ጠየቅኳት መልስ መሆኑ ነው። ይሄ ወይስ ምንድነው? አልገባኝም እኮ ገራችን እኮ እሰጥሃለሁ እኮ ጥያቄዎቹን እሰጥሃለሁ። ኢየሱስ ክርስቶስ አሁን ስለ ስቅለት እናወራለን። ኢየሱስ ክርስቶስ ለምን ዓላማ መጣ የሚለው እናወራለን። ነገር ግን ኢየሱስ ክርስቶስ አምልኩኝ ያለበት ቦታ ወይንም ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ እንዲህ አይነት ካለ ሰይመት ኢየሱስ ክርስቶስ ስለበደላችን እግዚአብሔር አብ ልጁን አሳልፎ እንደሰጣ ልጁ ደግሞ እንደ ሰው በስጋ ቢሆን ቢመጣ ከመንፈስ እንደመጣ አምነን እኛ የምናመልከው ኢየሱስ ክርስቶስ ከአብ አንለይም። ከአብ ልጁን ከለየን ወደ ሰማይ መግባት ለኛ እንደሌለ የእግዚአብሔር ቃል አጥብቆ ይናገራል። አንደኛ ዮሐንስ ምልክት ምዕራፍ ከ1 እስከ ወደ ታች ማንበብ ትችላለህ። ደግሞ ልስጥህ ዮሐንስ ወንጌል ምዕራፍ 14 ያለው ቃል ወደ ታች ማንበብ ትችላለህ። እሺ እንጂ ኢየሱስ አምልኩኝ አላለም ማለት ነው አይደል? እኛ አንለይም እኮ ቃሉ ለመለየት አልሰጠንም። እሺ ኢየሱስ ክርስቶስ አምልኩኝ አለ እሱ ይመለካል። ለምን አብ ኢየሱስ ክርስቶስ አሳልፎ ስለሰጣ ስለኛ ስለበደላችን እሱ ስለመጣ ክብሩ እሱ ስለጣለ እኛ እናመልካለን። በቃ ስለየትኛው በደልሽ ነው ኢየሱስ ክርስቶስን አብ የሰጣችሁ? የትኛው በደል ሰርተሽ ምን አጥፍተሽ? እኛ ሁላችን በደለኛ እንደሆነ እሺድና መጽሐፍ ቅዱስ ልንገርህ በደላችሁ ምን ያክል እንደሆነ ኢየሱስ ክርስቶስ የመጣ ደግሞ ልንገር ኢየሱስ ክርስቶስ የመጣ ለኔ ብቻ አይደለም ላንተ ብቻ አይደለም። ኢየሱስ ክርስቶስ የመጣ ለሁላችን ነው፣ ለሁላችን ለኔ ብቻ ላንተ ብቻ ሳይሆን ኢየሱስ ክርስቶስ ክብሩን የጣለ ለሁላችን ነው። የወንጌል ሰው ነች። ስብከት ጀመረች እኮ በኋላ ለጥያቄው መልስ ልትመልስ ነው። እሺ ፔተር ከላይ ሰላም ነው አለ። እንዴት ነው አለ? እንዴት ነው አለ? እግዚአብሔር ይመስገን። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ፔተር አምላክ ሳይሆን አባት ነው አለው። ያው አምላክም አለው። ምን ትላለህ? መጽሐፍ ላይ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ አምላክን ብሏል። አይካድም። ስለዚህ አምላክ አለው ኢየሱስ አይደለ? አሁን ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አንተ አታምንም? አይስፈን የለም መጽሐፉ ላይ እንደሱ የሚል የለም። ፍጹም ሰው ፍጹም አምላክ በሚል የለም። አምላክ ሆነ ሰው የሆነ ማለት ቃል ስጋ ሆነ ነው ብሎ መጽሐፍ ላይ ስለዚህ ፍጹም አምላክ የለም። ማለ ይፈቀዳል አይፈቀድም። እባክህ ሰው ጀምሮ ከሆነ አታቋርጥ። ትልቅ ሰው አይደለም። በኋላ እናወራለን። እሺ ሮሜ 9:1 ላይ አምላክ እንደሆነ እንደተወለደ እሺ እባክህ እሺ እባክህ እሺ ኢየሱስ ክርስቶስ አምላክ እንዳለው አያውቅም ፔተር። ነገር ግን አምላክ እንዳለው ኢየሱስ ራሱ ተናግሯል አይደል? አምላክ አለው ኢየሱስ አይደል? ፔተር አስገባኝና መልስ። ኢየሱስ ክርስቶስ አምላክ ያለው የለውም? መልስ። ችግር የለም። ያ ጊዜ ሰጥቻለሁ። እሺ 50 ደቂቃ ብቻ ተጠቀም። ሌሎችም ጊዜ እንዲኖራቸው ተለው። የት አለው? ኦኬ ይኸውልህ እየሰማ ነው። አዎ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? ኢየሱስ ራሱ አምላክ ነው። ጥያቄው ኢየሱስ አምላክ ያለው የለውም ነው። አምላክ የለውም? አባት አለው ብያለሁ። አባ
አምላክ አባት አጎት አክስት እያልጠይኩም አሁን አምላክ አለው የለውም? አምላክ ለአምላክ አምላክ ይኖራል። አምላክ አለ ያለው ወይ አምላክ ያለው እሱ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ አምላክ አለው የለውም? አምላክ የሚለው ማን ነው ባዩ? ኢየሱስ ነው አይደለ? እሱ ራሱ አምላክ ነው። አምላክ የሚለው ማንን ነው? ኢየሱስ ራሱን ነው? አባቱን ነው እኮ። ያን አባቱ ለእርሱ ምንድን ነው? ለኢየሱስ ክርስቶስ አምላክ ይለዋል። አምላኩ ነው አይደለ? ኢየሱስ ደግሞ የባህሪው ልጅ ነው። የባህሪ ልጅ የሚል የለም መጽሐፍ ቅዱስ ላይ። ከይቅርታ ጋር የባህሪ ልጅ እያሉ አስተምሯቸዋል። ይህ ሁሉ ከሳስቶቻችሁ የትንሣኤ ጋር ይጠየቁበታል። የባህሪ ልጅ ነው ኢየሱስ ክርስቶስ የሚል መጽሐፍ ቅዱስ ላይ ከየት ነው ያገኘው? ልጅ እንዴት መሰለህ አንተ አሁን አንድ አምላክ ነው ምንድነው? እንደሱ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም መጽሐፍ ቅዱስ ላይ። እናና የክርስትና አስተምህሮት መሰረቶች ወለ ማስረጃ የለው መጽሐፍ ቅዱስ ላይ። በአብ በወልድ በመንፈስ ቅዱስ ይላል አይደለ? እሱን አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው የመጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው ወይ? አንድ አምላክ ወስል እንዴት ነው አልከው አትለኝም? ለምሳሌ እንዴት አልክ በለው። ለምን አለውኝ? እንዴት ጥቅሱን ነው እንጂ የምጠይቀው ነው። እና አሁን ማቴዎስ 18 ላይ ያለ እሱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጎ ነው አለው። አንድ አምላክ የሚለው ቃል አለ ወይ ነው? እሱን ለምን ትጨምራላችሁ? የለም እዛ ላይ እንደዛ ነው። እሺ መንፈስ ቅዱስም አምላክ ነው፣ ኢየሱስም አምላክ ነው። ኢየሱስ አምላክ የሚልበትን አሳይ ካልክ ደግሞ አሳያለሁ። ኢየሱስ ክርስቶስ አምላክ እንዲሆነ ማለት ነው። ሙሴ አምላክ ነው አይደለም? እንደ መጽሐፍ ቅዱስ ሙሴ ለማን ነው አምላክ የሆነ? ለምሳሌ ወፍም ይሁን እኛ ምን አገባን? አምላክ ነው አይደለም? እሱ ሙሴ ለምሳሌ አምላክ ነው አይደለም? ሙሴ አምላክ የሆነ ለማን ነው? እሱ ለምሳሌ አምላክ አደርጋለሁ ለእግዚአብሔር ነው አይደለ? ለማንም ይሁን አምላክ ነው አድርጎታል አላደረገውም? እግዚአብሔር ሙሴ አምላክ አይደለም። አምላክ የሆነ ለምሳሌ በዛ ጊዜ ለነበረው ወይም ለፋርዖን እግዚአብሔር ደግሞ ጎበዝ ልጅ። ስለዚህ ለአምላክ ተደርጓል። አሁን አምላክ ነው አይደለ? ሙሴ አምላክ አይደለም ይላል መጽሐፉ ላይ። ለምን ተዋሻለህ? መጽሐፉ ላይ የሚለውን እኔ ሳመጣ ለምንድን ነው ለምሳሌ አሁን እኔ አሁን አንተ ለኔ አምላክ ነህ ካልከኝ ደግሞ ምናልባት ለኔ ብቻ ነው አምላክ ምን አምላክ ነኝ አይደለም። መጽሐፍ ቅዱስ መሰረት አድርገን የምናወራው መጽሐፍ ቅዱስ ላይ አምላክ ነው ወይስ አይደለም? ከአውዱና እኛ መረዳት አለብን። ለምሳሌ አምላክ ያኔ አምላክ አደርጋለሁ አለ ለማን? እግዚአብሔር። ለምሳሌ እንዳትፈር እኔ አምላክ አደርጋለሁ ለፈርዖን። እሺ ሆነ። ከዚያስ ለምን ለወፍ አይሆንም? ለአንድ ፍጡር አምላክ ከተደረገ እንዳቃል አምላክ ነው አይደለ? ስለዚህ አምላክ ተደርጓል። ማን ያደረገው አምላክ ከተባለ ሌላ ሰው እንኳን እንዳይመስለው እግዚአብሔር ነው አምላክ ያደረገው። ሌላ ልጨምርልህ፣ ሌላ ማለት አምላክ ብዙ አምላክ አለ ልጨምርልህ። ዲያብሎስ አምላክ ነው አይደለም? ሰይጣን ማለት የዚህ ዓለም ገዢ ነው። የዚህ ዓለም አምላክ ያለ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ ነው አይደለም? እንደ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ ነው አይደለም ይላል መጽሐፍ ቅዱስ። የዚህ ዓለም ገዢ አምላክ እንደሆነ ተረዳ። እሱ ለማን ነው? እሱ ለምሳሌ የዚህ ዓለም አምላክ ማን ነው ብላችሁ መጽሐፍ ቅዱስ ላይ ብትሄዱ ዲያብሎስ ነው። የዚህ ዓለም አምላክ ተብሎ የተገለጸው ዲያብሎስ ነው። ይህን ታውቃላችሁ ክርስቲያኖች። ለምሳሌ ከታች ያለው ደስ ያምናል፣ ከላይ ያለው የኢየሱስ ሁላቸውም ያምናሉ ክርስቲያኖች። የዚህ ዓለም አምላክ ማን ነው ተብሎ ከመጽሐፍ ቅዱስ ላይ ቢጠየቅ ዲያብሎስ ነው። ለምን ለማይታዘዙት ነው። አንተ እድል ስጠኝ፣ አንተ ከጨረስክ ማለት ነው። አንደኛ ኢየሱስና እነ ሙሴን በፍጹም አናወዳደር። ለምን? ኢየሱስ ክርስቶስ አንደኛ የባህሪ ልጅ ነው ብያለሁ፣ የነበረ ነው፣ አልፋና ኦሜጋ እና የባህሪ ልጅ የሚለውን የቱ ጋር ነው ያለው? ያው አልፋና ኦሜጋ እኔ ነኝ ብሏል ኢየሱስ። የባህሪ ልጅ ነው የሚለው ጥቅስ የቱ ጋር ነው ያለው? ጴጥሮስ የባህሪ ልጅ ነው የሚለው የቱ ጋር ነው ያለው? የማይታይ አምላክ ምሳሌ ነው ይላል። እሺ ምን ትላለህ? ለምሳሌ
የባህሪ ልጁ ነው የሚለው የቱ ጋ ነው ያለው? ለተናገርከው ጥቅስ ብቻ ነው የማስረጃ ብቻ የምጠይቀው፣ ሌላ አይደለም። ከራሴ ፈጥሬ አልጠይቀም። አብሰር እሺ፣ አንተ ለምትናገረው በማስረጃ ማየት ፈልግ። የማታይ አምላክ ምሳሌ ነው ኢየሱስ። እሺ፣ ለምሳሌ የባህሪ ልጁ ነው የሚለው ጥቅስ የቱ ጋ ነው ያለው? ሌላ አይደለም የጠየቀው። የባህሪ ልጁ ነው የሚለውን አመጣል። እሱን ጊዜ ከሰጠ ማለት ነው። እሱንም ማለት ነው። አሁን የምር ክፍሉን እንትን ስላላማ አላስተውስኩም። ለምሳሌ አሁን የእኛ ልጅነትና የኢየሱስ ክርስቶስ ልጅነት አሁን እኛም በክርስቶስ ካመና የእግዚአብሔር ልጆች ነን አይደለ? ለተቀበሉት በስሙ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የባህሪ ልጅ የሚባል ነገር እንደሱ እያሉ ሸውሯቸዋል። እሺ፣ ኢየሱስ አምላክ ነው። መጽሐፍ ቅዱስ ላይ አምላክ ነው። አንዴ ቆይ፣ አንዴ ደሱ አንተ ተባድርክ አልተከፍም ተባድርክ። እሺ በዚህ ርዕስ እኮ ደሱ አትረብሽ። ሰው ያወራ ከሆነ ቅድም አንተ ብዙ ሰዓት ተሰጥቶ አውርተሃል። እሺ ኢየሱስ ክርስቶስ አምላክ ነው ያልከው እሱን ነው ማውራት የፈለግከው በተደጋጋሚ። ምንድን ነው ጴጥሮስ? ኢየሱስ ክርስቶስ አምላክ ነው። አዳምጥሽ። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ተናግሯል አልተናገረም? እና አልኮ ኢየሱስ እኮ ሰው ሆኖ የመጣው ለእኛ ስል እኮ ነው እንዴ። አምላክ ነው ሰው የሆነው። ለምን መጣ አይደለም ያልኩት። ጥያቄ ግልጽ ነው ጴጥሮስ። እኔ ሰው ነኝ ብሎ ተናግሯል አልተናገረም ኢየሱስ? እሱ ያው ሰው እንደሆነ ይናገራል። ሰው የሆነው እኮ ለእኛ ስል እኮ ነው። አምላክ ነው ሰው የሆነው ያልኩህ እኮ ነው። አምላክ ሰው ሆነ የሚል ቃል አለ መጽሐፍ ቅዱስ ላይ። እሺ ቃል ስጋ ሆነ ይላል። እሺ አልጠየቅኩም። አምላክ ሰው ሆነ የሚል አለ እንዴ? አሁን ያው አንድ ነገር ስማ። ቃል ስጋ፣ ቃል ማለት ለምሳሌ አንተ አላህ ቃል አለው የለም? ፍትሃል ስላላህ አይደለም ጥያቄው፣ እዛው ራስን ስለመለስ። እሺ አምላክ ሰው ሆነ የሚል ጥቅስ አለው መጽሐፍ ቅዱስ ላይ። ቃል ስጋ ሆነ ይላል ደግሞ መጽሐፍ ቅዱስ ላይ ማለት ነው። አምላክ ሰው ሆነ ሰውም አምላክ ሆነ የሚል አለ። የት ጋር ነው ያለው? ጎበዝ ልጅ አንድ ጥቅስ እሷ ታሳየናለች። ሀና አሁን ክፈሽኝ አሳየን። እንደዚህ ነው የሚፈልገው በማስረጃ ታሳየን። አሁን እሷ በይ ሀና ቶሎ በይ። እኔ ስራ ላይ ነኝ። ስለሳባችሁ ግን ያስገባው ግን ጊዜ ወስደን በዚህ ብንነጋገርበት እኔ ደስ ይለኛል። አብሶ ማታ ላይ የምትገቡ ከሆነ እሺ በቃ ማታ ማስረጃ ይዘሽ ስትመጪ ትነግሪኛለሽ። እሺ አሁን ጴጥሮስ መክፈት ትችላለህ። አምላክ ሰው ሆነ የሚል ጥቅስ መጽሐፍ ቅዱስ ላይ ታሳየናለህ? እሱን ቦታ እኔ አላነበብኩም። ወርጌት ለማለት የሉቃስ በድንገት ነው የገባሁት። ከገባው ከእንትን ካልኩ ሌላ ጊዜ በደንብ እናወራለን በሱ ዙሪያ። አሁን እሷ ያለችበትንም ሄጃ ያለው ብቤ እዛ እናወራለን። ግን አሁን ዮሐንስ ላይ ቃል ስጋ ሆነ እውነትና ጸጋ ተሞልቶ በእኛ አደረ ይላል። ኢየሱስ ክርስቶስ መጀመሪያ ያው የነበረ ነው ያለ ነው። ቃል የነበረው ቃል ስጋ ሲሆን ደግሞ የዓለምን ኃጢአት ሊሸከም ነው። ያው ስንት አይነት ቃል አለ መጽሐፍ ቅዱስ ላይ? ስንት አይነት ቃል አለ መጽሐፍ ቅዱስ ላይ ማለት ግልጽ ነው። ስንት አይነት ቃል አለ መጽሐፍ ቅዱስ ላይ? ብዙ የቃል አይነቶች ስላሉ ነው። አንድ ቃል መጽሐፍ ቅዱስ ማለት የእግዚአብሔር እስትንፋስ ነው። ቃል ስለ አምላክ ቃል ነው እያወራሁኝ ያለሁት። ቃል ማለት ቃል የሚለው የእግዚአብሔር ቃል ማለት የእግዚአብሔር ቃል ማለት ነው። እሺ ስንት አይነት ቃል አለ? አንድ ቃል ነው ማለት ቃል ማለት እኮ ምን አይነት ቃል? ለምሳሌ አንተ እኔና አንተ የምናወራው ቃል አይደለም። የእግዚአብሔር እስትንፋስ ወይም የእግዚአብሔር ቃል ማለት ነው። እግዚአብሔር ደግሞ ያለ ቃል አይኖርም። እግዚአብሔር ስንት አይነት ቃል አለው? እግዚአብሔር የተስፋ ቃል እንዳለው ታውቃለህ አይደለ? እንዲሁም ደግሞ ሰማይና ምድር የሚፈጥርበት የሆነ ቃል አለው ደግሞ። ልክ እንድሮ ደግሞ መጽሐፍ ቅዱስም የእግዚአብሔር ቃል ነው አይደል? አየህ ብዙ አይነት ቃላት ነው። አሁን ኢየሱስ ክርስቶስ የትኛው ነው ከተባለ የተስፋ ቃል እንደሆነ ማስረጃ ልስጥህ። ሰማይ ምድር ደግሞ የተፈጠረው በኢየሱስ ክርስቶስ ነው። ሰማይና ምድር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ራሱ እንደፈጠረ ጨርሷል። እዛ ጋር ወደ እሱ እንመጣለን። የተስፋ ቃል እንደሆነ እንነግርህ ነው። የተስፋ ቃል እንደሆነ ልንገርህ። እሺ ማሳየ ማስረጃ እኔም ደግሞ ያው አለማዊ አንዴ መረጃ እኔ ጋር እንነጋገር አባቱ ቆይ እመጣለሁ። ሰገዳለሁ አልቆይም። እሺ ከኔ ጋር እንነጋገር እናውራ ከኔ ጋር አባቱ
እናወራለን። አንዴ አነስ የተስፋ ቃል እንደሆነ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ከፍተህ አሳየው። ኢየሱስ ክርስቶስ የተስፋ ቃል እንጂ ሌላ አይደለም። ሰማይን ምድር እኮ የተፈጠረው በኢየሱስ ክርስቶስ ነው። ዓለማትን በፈጠረው በኢየሱስ ክርስቶስ ስላልኩ ኦኬ፣ እዚህ ጋር ይታያል ጴጥሮስ እያነበብኩ ይታያል። አቤት ያ ኢየሱስ ክርስቶስ የተስፋ ቃል እንደነበረ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደምን እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስ ክርስቶስን አመጣ አለ። ስለዚህ ኢየሱስ ክርስቶስ ምንድነው? የተስፋ ቃል ነው ማለት ነው። የዓለም መድኃኒት እኮ ነው። እሱን ታዲያ መች ካድኩ ታዲያ እንዴ? ስለዚህ ዮሐንስ 1:1 ላይ ቅድም የጠቀስከው ላይ የተስፋ ቃል ነው ማለት ነው። እንደ ተስፋው ቃል የሚለው እግዚአብሔር ለሰው የተገባው የተስፋውን ቃል እንጂ መድኃኒት እንደሚልክላችሁ ኢየሱስ ተስፋ ቃል ለማለት ተረጋጉ። አንዴ ተረጋጉ። በራስህ እኮ ነው እየተረጎመ ያለው። ሴንቴንስ ራሱ እንደዛ አይደለም መጽሐፉን የሚለው ተረጋጋ። ኢየሱስ ኦኬ። ጴጥሮስ አቤት። በመጀመሪያ ቃል ነበረ አለ። ይሄ ቃል እግዚአብሔር ነው? አዎ። ኦኬ፣ ይሄ ቃል እግዚአብሔር ነው ብለኛል። ቃልም እግዚአብሔር ዘንድ ነበረ። ይሄ ቃል እግዚአብሔር ነው? ቃልም በእግዚአብሔር ዘንድ ነበረ። ኦኬ፣ እግዚአብሔር ከሆነ ይሄ ቃል ራሱ የዚህ ጋር ያለው ቃል እግዚአብሔር ከሆነ እግዚአብሔር በእግዚአብሔር ዘንድ ነበር? አዎ፣ እግዚአብሔር እኮ ይኸው እስትንፋስ ነው አልኩ እኮ። ለምሳሌ እግዚአብሔር ያለ ቃል አይኖርም። እግዚአብሔር፣ ስለዚህ እግዚአብሔር በእግዚአብሔር ዘንድ ነበረ። ኢየሱስ ክርስቶስ አምላክ ስንት አምላክ ነው ያለው? አንዱ አምላክ ጋር ከነበረ ስንት አምላክ ነው ያለው? ልንገርህ፣ ያው ለምሳሌ እግዚአብሔር አንድ አምላክ ነው፣ ግን ራሱን በሶስት መንገድ ገልጧል። አንድ አምላክ ነው። እዚህ ጋር ቆይ በእናትህ ሰምቶ መረዳት ከማይችል ሰው ጋር እንደምትወያያለህ። እዚህ ጋር አቅም ካለን ከኛ ጋር እሱ በእናትህ ምንም የሚናገራሽ አልቻለም። ይኸውልህ አንተ ለምን አታወራም? እሺ አውራ። እሺ አቅም አለ ኤልያስ፣ አቅም አለ፣ የማውራት አቅም አለ። ስለ ሃይማኖት ታውቃለህ ኤልያስ? ወይ ዛው ሰላም ለሚውት አታድርገኛ። እኔ ሳልፈልግ ማለት